አትፍረድ ክፍል 5 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። ፍቅር በጠፋ በ18ኛው ቀን ጻፈልኝ። ፊቴ በራ። ለምን እንደጠፋ ስጠይቀው አሞት እንደሆነ ነገረኝ። ደሞ የረሳሁት ፍቅር ከሴት ጋር እየሳመችው የተነሳውን ፎቶ ፕሮፋይሉን ስጎረጉር አግኝቸው ማናት ብለው የጓደኛው ፍቅረኛ እንደሆነች ነግሮኛል። ስለማፈቅረው ምንም ቢል አምነዋለሁ። ፍቅር የሐኪም ቤት ብር እንደጎደለበትና እንድሰጠው እንደሚፈልግ በግልጽ ነገረኝ። ደነገጥኩ። ለእናቴ መላክ እንዳለብኝና እንደታመመች ነገርኩት። ግን አኮረፈ። ብጽፍለትም አይመልስም። አሁን ልቤ ተከፈለ። ደግሜ ላጣው እንደሆነ ተሰማኝ። አፈቅረዋለሁ በጣም። ድሮ ወንድ አውሬ በሚመስለኝ ጊዜ ቢያንስ ማፍቀር እንደምችልና መፈቀር እንደምችል አሳይቶኛል፣ ተንከባክቦኛል። እናቴ ደግሞ እናት ናት። ለአባቴ ባልደርስለት እንኳን እናቴን ማዳን፣ ወንድሜን ማስተማር አለብኝ። ግራ ገባኝ። አለቀስኩ። ያለኝ ምርጫ ማልቀስ ነበረ። ዛሬ ጠዋት መዳም ብሩን ስትሰጠኝ አንድ ነገር ነገረችኝ። እሱም በቅርብ አሜሪካ እንደሚሄዱ እኔ እናቷ ጋር አርጋኝ እንደምትሄድ ነገረችኝ። እኔም የጊዜው ችግሬን እናቴንና ፍቅርን እያሰብኩ ነገ የምልከውን ብር ተቀብያት ክፍሌ ገባው። ግራ በመጋባቴ አብሮኝ አደረ። እንቅልፍ ለስሙ እንኳን ሳይዘኝ እንዳፈጠጥኩ ነጋ። ተነስቼም የዕለት ስራዬን ጀመርኩ። ደግነቱ ቤት ማንም ስለማይውል የተወሰነ ነፃነት ይሰማኛል። ሰዓቱ ይሮጣል። ፍቅር ግን የውሃ ሽታ ሆኖብኛል። ምን አለ ይቅርታ ባያደርግልኝ፣ ምን አለ ደግሜ ባላገኘው፣ ምን አለ ኧረ ጭራሹንም ባላውቀው። ሁሉንም ደግሜ ሳስበው እንደ አዲስ ሆድ ይብሰኛል። ተንሰቅስቄ አለቅሳለሁ። ፈጣሪ የሚወደኝ አይደለም ጭርሱንም የሚያቀኝ አልመስልሽ ብሎኛል። ኡፍ! ሁሌ በደለኛ፣ ስቃይ፣ ችግር የማያጠይ ፍጡር ተመስገን የምልበት ቀን ናፈቀኝ። አሁን መዳሜ መጣች ከስራ። ጠርታኝም ተመልሳ መውጣት እንደምትፈልግ ነግራኝ ብሩን እንደምትልክልኝ ነግሪያት ስለነበር እንድሰጣት ጠየቀችኝ። እኔም በእናቴና በፍቅር ልቤ ተከፍሎ ስጨነቅ ስለነበር ሳላስበው ድንጋጤ ወረረኝ። ግን ለእናቴ እንዳለው ቢያንስ እናቴ ላድን። ባይሆን ባያናግረኝም ለፍቅር በሚቀጥለው ልክለታለሁ። ምክንያቱም ፍቅር ጨካኝ ስላልሆነ ይቅርታ ያደርግልኛል ብዬ ራሴን አጽናናሁ። ብሩ ለእናቴ በላኩ በሳምንቱ ደወልኩላት። ምርቃቷ፣ የደስታዋ እንባ፣ ንግግሯ፣ ብቻ ሁሉ ነገሯ ልብ ይነካ ነበረ። በቃ ውስጤ ሲረካ ተሰማኝ። የራስን ደስታ ለሰው መስጠት ለካ ደስ ይላል። በደስታ አልቅሼ ቀና አልኩና ፈጣሪን የወደድከው ልክ ነውና ይሁን አልኩት። ቀን ቀን እየወለደ ዛሬ ፍቅር የጠፋበት 1ኛ ወር ሞላ። ፎቶውን እያየሁ ብቻዬን አወራለሁ። አሁን በእርግጥ ፌስቡክ ላይ ብዙ ሰው ባውቅም ማንንም እድል ሰጥቼ አላወራም። ዛሬ ደግሞ የመዳም ባል ከእነሱ ጋር አሜሪካ መሄድ እንደምችል ማድረግ እንደምችል እዛ ሄድኩ ማለት ደግሞ በትንሽ ብር ግርድና ይቀርና እንደፈለኩ በነፃነት በጥሩ ክፍያ የፈለኩትን መስራት እንደምችል ነገረኝ። ነገር ግን ይህንን የሚያደርግልኝ ከእርሱ ጋር ወሲብ ከፈጸምኩ ብቻ ነው። እኔ ግን አረጥም ቅር ብሎ ይቅር ብዬ ጥሩ ምላሽ አልመለስኩለትም ነበር። አሁን ግን ሳስበው ከልጅነቴ እስካሁን እድሜ በብርም በነፃም ወንድ ገላዬን እንዳልተጫወተበት ይህንን እድል ሳገኝ አሻፈሬ ብዬ ለሰሚም ደስ አይልም አልኩ። ምክንያቱም መኖሬ ትርጉም አልባ ስለሆነ ቢያንስ ለቤተሰቦቼ ልኖር ብዬ ስለወሰንኩ ይህንን የትርምስምስ ሀሳብ ይዤ ልተኛ ስሰናዳ ፍቅር ደወለ። አላመንኩም። ደንግጬ አየሁት። አወሱ ነው። ልቤ እየመታ አነሳሁት። የኔ ውድ ንኑሻ አስጨነኩሽ አይደል እናት የሚል ንግግር ከፍቅር አንደበት። መልስ አጣሁ። ፍቅር ደግሞ እንዴት መጣ? የፍቅርን ድምፅ ስሰማ እስከ ዛሬው ደስታ አልነበረም የተሰማኝ። ደንግጬ ነበር። ዝም አልኩት። ኑኑሻ እንዳትቀየሚ ስሞትልሽ አለኝ። በፍጹም ፍቅር እንዲያውም ባልከኝ ሰዓት ስላልደረስኩልህና ብሩን ስላላኩልህ እንዳታዝንብኝ አልኩት፣ እንባዬ እየተናነቀኝ። ፍቅር ግን ምንም እንዳልተቀየመኝና እንደውም በጣም እንደናፈቅኩት ነገረኝ። ስለማፈቅረው አምነዋለሁ።
ለዛም የጠፋበት ምክንያት እንኳን ሳላጣራ በዛው ተረሳ። ለእናቴም ብሩን መላኬ በተወሰነ ደስታን ሰጥቶኛል። እማዬም በእርግጠኝነት ትታከምልኛለች። ወንድሜንም እንደምንም ብዬ ትምህርቱን አስቀጥለዋለሁ። የዚህኛውም ወር ደመወዝ ግን ለፍቅር ነው መላክ የምፈልገው። ከፍቅር ጋር ደስ የሚል ጊዜ ማሳለፍ ጀመርን። ልክ በአካል ፍቅረኛሞች የነበርን ጊዜ የሚሰጠኝን ፍቅር መስጠት ቀጠለ። ደስ አለኝ። ስናወራ ምንም አይታወቀኝም። ማታ ከፍቅር ጋር የምናወራበት ጊዜ እጅግ ይናፍቀኛል። ዛሬም እንደ ሰሞኑ ቀን ላይ መዳሜ በሌለችበት ከፍቅር ጋር ብዙ አወራንና ለማታ ቀጠሮ ይዘን ተለያየን። በቀጠሮ መሰረትም ማታ ላይ ስራ ጨርሼ ልክ መኝታዬ ሲደርስ መዳሜ እንደምታመሽ ነግራኝ ወጣች። ልጆቹ ተኙ። እኔና የመዳም ባል ብቻ ቀረን። ከዛ ቶሎ ያዝረከረከችውን ልብስ አጣጥፌ ወደ ክላሴ ለመግባት ስታደብ ሰውየው መጣ። የነገርኩሽን ምን አሰብሽ አለኝ። ከግዝፈቱ ጋር የድምፁ ውፍረት እጅግ ያስፈራል። ዝም አልኩት። እጁን ወደ ደረቴ አካባቢ የላከ እንዳያመልጥሽ አልፈልግም፣ ሚስቴን እያሳመንኳት ነው አለኝ። ሰውነቴን ውርር ሲያረገኝ ተሰማኝና እጁን ከላይ ላይ አንስቼ ነገ እነግርሃለሁ ብዬ እየሮጥኩ ወደ ክፍሌ ገባሁ። በዛው በደነገጥኩበት ስሜቴ ስልኬን አነሳሁት። ፍቅር ደውሎ ሲያጠኝ መልእክት ልኮልኝ አገኘሁት። ወዲያው ደወልኩለት። ሰላምታ ከተለዋወጥን በኋላ ቪዲዮ እንድናወራ ጠየቀኝ። ከሱ በላይ እኔን ደስ አለኝና ተስማማሁ። ከዛ ቪዲዮ ማውራት ቀጠልን። ፍቅር ግን ከወትሮ ተለየብኝ። ድሮ በአካል እንኳን ስለ ክብር የሚሟገት የነበረው ልጅ ዛሬ ከንፈርሽ ናፈቀኝ፣ እስቲ ከላይ ያረግሽውን አውልቂ፣ ኑኑዬ ጡቶችሽን አሳየኝ እያለ ብቻ ገላይን አንድ በአንድ ማሞገስና ስሜት ቀስቃሽ ቃል መጠቀም ጀመረ። የፍቅር ሁኔታ አላምርስ ሲለኝ ፍቅር ወደ ሌላ ነገር እንዳትገባ ተወደኝለት ስመጣ ይደርሳል አልኩት። ፍቅር ግን ቀድሞ ነገር አስቦ ነበር ለካ። ምን ክብር አለሽ በገንዘብ ጨርሰሽው የለግሽ ገላሽን ሸጠሽ አለኝ። በህይወቴ እንደዛ አይነት ድንጋጤ እስካሁን አልገጠመኝም። ፍቅርን ባልጠበቅኩት ሰዓትና ሁኔታ የማላቀውን ያህል ስሜት ተሰማኝ። ከውስጥ ያዘንኩ፣ ምንም ለመመለስ አቅም አጣው። በእርግጥ ልክ ነው፣ እኔ የወረድኩ ሴት ነኝ። ግን ለእኔ ይህንን ከማፈቅረውና ያፈቅረኛል ብዬ ከማስበው ሰው መስማት ያማል። እንደዛው ዝም እንዳልኩ ስልኩን ዘጋሁበት። ማልቀስ መጮህ አማረኝ፣ ግን አልቻልኩም። እንባዬን ዋጥ አድርጌ መልእክት ላኩለት። ይህን ንግግርህን ካንተ አንደበት አልጠበቅኩም ነበር። ባፈቅርህም ምንም ደግሞ ንግግርህ እውነታ ቢኖረውም የሰው ልጅ ካለ ምክንያት ወደዛ ህይወት እንደማይገባ የሚያስተውል ጭንቅላት ቢኖርህ መልካም ነበረ። ልቤ ማፍቀር እንደሚችል ስላስተማርከኝና በፊት ስለሰጠኸኝ ፍቅር ከልብ አመሰግናለሁ። ክብር ያላትን የምታፈቅርህንና የምታፈቅራትን ሴት ፈጣሪ ይስጥ አልኩት። በቃ አሁን ተስፋ ቆርጫለሁ። ፍቅር አያፈቅረኝም። ብርም ሲያስልከኝ የነበረው ለበቀል ነው። ፍቅር ጠልቶኛል። ፍቅር ከወሰደው ገንዘብ ይልቅ በቃላቶቹ ልቤን አደማው። ከፌስቡክ ከወጣው ሳምንታት ሆነኝ። ደግሜ ፍቅርን ሳስብ እንደ አዲስ ያንገሸግሸኛል። አልጠላሁትም። ለዚህም እስኪ ቆርጥልኝ ስለሱ ላለማሰብ ቢጽፍልኝም ላለማየት ፌስቡክን የዘጋሁት። በህይወቴ አንድ መልካም ሰው አውቄ ነበረ። እሱም ፍቅር ነበር። ግን ምን ዋጋ አለው? ባለፈው ማንነቴ አርክሶ ጣለኝ። አሁን አሜሪካ የሚሄድበት መንገድ ብቻ ነው የምፈልገው። እሱም የመዳን ባል የሰጠኝ አማራጭ የሌለው ምርጫ መጠቀም። ከሰው ሀገር ሰው ሊያውም ከትልቅ ሰውዬ ጋር በድብቅ ሴትነቴን፣ ክብሬን፣ ገላይን መስዋዕት ማቅረብ። ዛሬ ደግሞ ቤት ተቀምጠው ሲያወሩ ድንገት አንድ ንግግር ትኩረቴን ሳበው። እሱም ለምን ከኛ ጋር አሜሪካ እንወስዳትም ሲላት፣ ግን መልሷ በፍጹም አይሆንም የሚል ነበረ። አንድ ሀሳብ መጣልኝ። መዳሜ ቤት የለችም ነበረ። ለጉዟቸው የሚረዳቸው ጉዳይ ለማስፈጸም ወጥታ ሳለ ሰውዬው ወደ እኔ መጣ። አልጋ እያነጠፍኩ ነበረ እና ያልኩሽን ምን አሰብሽ አለኝ። ሚስትህ እንዲሄድ ፈቅዳለች ብዬ ስጠይቀው አዎ አንቺ ብቻ እሺ በይኝ አለኝ። ከዛ ምንም እንዳልሰማው በሀሳቡ መስማማቴን ገለጽኩለትና ነገ ማታ አልኩት። የውሎዬ ነገር አይወራ፣
የስልችት ኑሮ ሆነብኝ። በተነጋገርነው መሰረት የመዳም ባል የሚስቱን እግር ጠብቆ ከኔ ጋር ሊልከሰከስ መጣ። እኔም በሩን ከፈትኩለት። ገባና በጥድፊያ ልብሱን አወለቀ። የኔንም ማውለቅና ሰውነቴን ማሻሸት ጀመረ። ወንድ ልጅ እንደዚህ ቀፎኝ አያውቅም። ግን አላማ ስላለኝ ዝም ብዬ የሚያደርገውን መተግበር ቀጠልኩ። ቀድሜም ስልኬን ደብቄ ጥሩ ቦታ ላይ ቪዲዮ እንዲቀርጽልኝ አዘጋጅቼዋለሁ። የሰውዮች እጆች ሰውነቴን እያዳረሱት ነው። ኡፍ እንዴት ይቀፋል! አትፍረድ ክፍል 5 የዛሬው ፕሮግራማችን እዚህ ጋር ይጠናቀቃል። በቀጣይ ፕሮግራም ክፍል 6ን ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ የሚያስተምር ነገር ነውና ለሌሎች ተደራሽ አድርጉ። እንማር እንማማርበት። ሰናይ ጊዜ። እስከምንገናኝ ቸሩ ሁሉ እንዲገጥማችሁ ተመኘሁላችሁ። ባይ ዛሬ እስከፋይና ኮዘል ጎልቤ ለማይ ፍቅርሽ አይንሽን ተርቤ